ጋሽዬ በስተመጨረሻም ልፋታቸው ውጤት አምጥቷል። ሀይሚና ብሩክን ለማስታረቅ ነበር እንግዲህ ጋሽዬ ስንት ቀናቸው ከሀይሚም ጋር ከብሩክም ጋር ያለውን ነገር ችግሩን ለመፍታት በቻሉት አቅም ሞክረው፣ እንደዚሁም በተለይ ወደ መጨረሻ አካባቢ ሀይሚ ተስፋ ቆርጣ በቃ እቃዬን ይዤ እመጣለሁ እና ወደ አባት ቤት እገባለሁ ብላ ነበረ። ነገር ግን ካሳለፍነው በሀይሚ ቤት ካየነው ቪዲዮ ላይ ሀይሚ ብሩክን ይቅርታ ስትጠይቅ ብሩክ አልተቀበላትም ነበር። አሁን ደግሞ ብሩክ ሀሳቡን መቀየሩን ሰምተናል፣ በውስጥ ኢንፎርሜሽን ደርሶናል ብለን ብሩክ ሀሳቡን ከቀየረ ደግሞ ሀይሚና ብሩክ መታረቃቸው ኦልሬዲ የማይቀር ነው ብለንም ሀስበን ነበር። አሁን ላይ ብሩክ ሀሳቡን ሲቀይር ሀይሚ መልሳ ወደ አባቴ ቤት እገባለሁ የሚለውን ሀሳብ ይዛ ነበር። ይሁንና ጋሽዬ የብሩክን ሀሳብ ነበረ የብሩክን ውሳኔ ነበረ እየጠበቀ የነበረው። ብሩክ ደግሞ እሷ ይቅርታ ከጠየቀችኝ ታላቅነት ነው ይቅር ማለት በማለት እንግዲህ በመካከላቸው ሰላም እንዲወርድ እርቅ እንዲወርድ ሆኗል። ቤተሰቡ በጣም ደስተኛ ሆኗል። እንደዚሁም እኛም አድናቂዎቻቸው፣ ወዳጆቻቸው፣ ደጋፊዎቻቸው በጣም ደስ ብሎናል በብሩክና በሀይሚ መታረቅ። በስተመጨረሻ በዚህን በፈገግታ ሀይሚ በጣም አሳዝና የነበረ እውነት ለመናገር ተስፋ ቆርጫለሁ በጣም። እኔ የቻልኩትን እኔ የተቋቋምኩትን ነገር ማንም አልተቋቋመውም። ማንኛውም ሰው በእኔ የሚፈርድ ሁሉ ደርሶበት ይየው በራሱ ይሞክረው ነበር ያለችው እውነት ነው። አንድን ነገር ከርቀት ስናየውና እዛ ቦታ ላይ ሆነን ስናየው ይለያያል። አንዳንዴ ከርቀት ስናየው ለመፍረድ በጣም ቀላል ነው። ደስ ያለንን ነገር እንፈርዳለን። ስለዚህ ሀይሚም ተስፋ ቆርጣ ነው እንግዲህ በእኔ እየፈረዳችሁ ያላችሁ ደርሶባችሁ እዩት ያለችው እንጂ እውነት በርቀት አይቶ ሰው ላይ የሆነን ነገር አይቶ መገመት እንደዚሁም ደግሞ አስተያየት፣ ፍርድ መስጠት በጣም ቀላል ነው። ነገር ግን እዚያ ቦታ ስንሆን በጣም እንደሚከብድ ምን ያህል ከብዶኝ ይሄን አይነት ውሳኔ እንደወሰንኩ ተረዱኝ ለማለት ነው እንግዲህ ሀይሚ ይሄንን ነገር እየተናገረችው። ይሁንና በብሩክና በሀይሚ መካከል የነበረው አለመግባባት እንግዲህ ከ3 ቀን በፊት ሀይሚም እንዳለችው ካሁን በኋላ ያለውን ነው እንጂ ካሁን በፊት የነበረውን ነገር እንደ ታሪክ ብቻ እናልፈዋለን እንጂ እሱም እኔን እንዲወቅስ አልፈልግም፣ እኔም እሱን መውቀስ አልፈልግም በማለት መወቃቀስ ፈጽሞ የማያስፈልግ ነገር ነው ሲሉም ቃላቸውን ዛሬ በደስታ እንደዚሁም ጋሽዬ ልፋቴ ድክመቴ መና አልቀረም፣ እኔም እናንተ እንደዚህ እንድትሆኑልኝ እናንተ ስቃችሁ ተደስታችሁ እንዳያችሁ ነው የምፈልገው። አሁን ላይ በጣም ልቤ ተረጋግቷል። ካሁን በኋላ እኔ ወደ ቤቴ እሄዳለሁ በማለት ጋሼ ደስ የሚል ንግግር እንደዚሁም ተባረኩልኝ ልጆቼ ብሎ ልጆቹን ሲመርቅ ነበረ። የሀይሜን ሞራል ላለመንካት እንደዚሁም እሷን ፍላጎቷን ለመጠበቅ ወደ ቤትህ ብመጣ ትቀበለኛለህ ወይ አልከብድህም ወይ በማለት ስትጠይቀው ልጄ ነሽ እንዴት ትከብጅኛለሽ? አንቺም ሆንሽ ብሩክ ሁላችሁም አትከብዱኝም፣ ለእኔ እንደ ልጆቼ ናቸው ሲልም የአባትነት ፍቅሩን ለግሷት ነበረ። በወቅቱ ሀይሜ ተስፋ እንዳትቆርጥና ከጎኗ ሰው እንዳታጣ ብሎ ቢያደርገውም ጋሽዬ በዛን ወቅትም በሁለታቸው መለያየት ፈጽሞ አልተዋጠለትም ነበር። ብሩክና ሀይሚ መለያየት የሌለባቸው ሰዎች ናቸው በነገራችን ላይ። እንግዲህ የሚዋደዱ ሰዎች አይጣሉም ማለት አይደለም። በተለይ የሚዋደዱ ሰዎች መካከል ነው ብዙ ጊዜ ጸብ የሚኖረው። ትንሽም ቢሆን ቅናት ይኖራል። በአንደኛው ህይወት ላይ ይመለከተኛል አይነት ነገር አለ። ለምሳሌ በሀይሚ ህይወት ላይ የሚካሄደው ነገር ብሩክ ይመለከተኛል ብሎ ያስባል። በብሩክ ህይወት ላይ የሚካሄደው ነገር ደግሞ ሀይሚ ብሩክ የአንድ ህይወቴ አጋር አንድ የኔ ከምለው ነገር አንዱ ነው ብላ ስለምታስብ በሱ ህይወት ላይ የሚከናወኑ እያንዳንዱ ነገሮች ይመለከተኛል ብላ ታስባለች። እነሱ ብቻ ሳይሆኑ ማንኛውም አብሮ የሚኖር ሰው በሌላኛው ህይወት ውስጥ ሌላኛው አለው ቦታ አለኝ ብሎ ስለሚያስብ ግጭትና አለመግባባቶች ይፈጠራሉ። ይሄ ያለ የነበረና የሚኖር ነው። ነገር ግን እንደዚህ በይቅርታ መመለስ በተለይ ደግሞ በዛሬው እንግዲህ የጋሽዬ ልፋት እሱንም ላመሰግን እፈልጋለሁ ብላም ነበረ ሀይሚ። አሁን ግን እሱ ነው እነሱን እያመሰገናቸው ያለው። ጋሽዬ እነሱን እያመሰገናቸው ነው። ምክንያቱም ይህን ሁሉ ቀን እነሱን ለማስታረቅ ከሀይሚም ከብሩክም እንደዚሁም ከሙሼም ጋር ተገናኝቶ በሁለታቸው መካከል
በተፈጠረው ነገር ያለውን በመካከላቸው ያለውን ችግር ለመፍታት ጋሽዬ የቻለውን እያደረገ ከርሟል። አሁን በስተመጨረሻ ደግሞ ብሩክ ሀሳቡን ቀይሮ ነበር። ምክንያቱም ሀይሚ ይቅርታ አድርግልኝ ብላ ስትጠይቀው እኔ የራሴን ህይወት የራሴን ውሳኔ ወስኛለሁ ብሎ በሀሳቡ ጸንቶ ቢቆይም አሁን ላይ ግን እንደገና ብሩክ ሀሳቡን ትንሽ ላላ አድርጎት ሀይሚ ካለች ችግር የለውም ብሎ በነበረበት ወቅት ብሩክ ሀሳቡን ቀይሮ ነበር፣ እውነት ለመናገር ለመታረቅ ማለት ነው። አሁን ደግሞ ሀይሚ በጣም ተስፋ ቆርጫለሁ፣ የሚረዳኝ ሰው የለም፣ ማንኛቸውም እየተረዳችሁኝ አይደለም፣ አንዳንድ ኦዲየንሶችም ለእኔ በእኔ ላይ እየፈረዳቸው ነው፣ የት ነበርሽ እያላችሁ ያኔ ሲለምንሽ ተንበርክኮ ሲለምንሽ የት ነበርሽ አንቺ ነሽ ጥፋተኛ ብላችሁኛል እያለች ነው። እርግጥ ሀይሚ በወቅቱ ጥፋተኝነቷን አልካደችም፣ ምንም አላጠፋውም ብላም አልተናገረችም። በወቅቱ ተናዳ ያንን መወሰኗ ግን እርግጥ ነው። ይሄንንም እሷ የተናገረችው ነገር ነው። በወቅቱ ያንን እንድወስን ያደረገኝ እንደዛ ተንበርክኮ ሲለምነኝ ተናድጄ ስለነበረ ነው ብላም ተናግራለች። ማንኛውም ሰው ደግሞ ሲናደድ ምንም አይነት ነገር ሊወስን ይችላል። እንኳን መወሰን ይቅርና ብዙ ጊዜ የማንፈልገውን ነገር ሰዎችን በቃል ልናስቀይም እንችላለን እና ካለፈ ስህተት ተምሮ በይቅርታ በዚህን መልኩ ደግሞ ለቅሷቸውን ትካዜያቸውን ብሩክም ተክዞ ነበረ የከረመው። ሀይሚ ደግሞ በተለይ ዛሬ ስታለቅስ በጣም ነው አንጀት የምትበላው። እንባዋ ቅርብ ነው። ለምን እንደሆነ አላውቅም። እየተናገረች ለራሱ ንግግሯን ሀሳቧን ሳትጨርስ ነው እንባዋ የሚቀድመውና ይህ ከባድ ጊዜ አልፎ በዚህን መልኩ ደስ ብሏቸው እንደዚሁ ጋሽዬም ደግሞ የልፋቱ ውጤት ይህን ሁሉ ቀን እየለፋ የነበረው ለነሱ ብሎ እንደነበረና እንደዚሁም የሱን ሀሳብ አክብረው የሱን ውሳኔ አክብረው እንደዚሁም ብሩክም በቂ የሆነ የሚያስብበት ጊዜ ተሰጥቶት አስቦበት እንደዚሁ ጋሼ በሚፈልገው መልኩ ሆኖ ብሩክ ደስ የሚል ውሳኔ ወስኖ ምክንያቱም የመለየቱን ሀሳብ ትቶት ከሀይሚ ጋር ለመኖር እንደዚሁም በቻለው አቅም በቅርብ ደግሞ የልጁ የሱ አለመሆኑን በቅርብ አረጋግጥልሻለሁ ብሏታል። እንግዲህ ብሩክ ኢየሩስ የኔ ልጅ ያንተ ልጅ ነው ብላ አይደለ? ይሄ ነው እንግዲህ የችግራቸው የመጀመሪያ የግጭታቸው መነሻ ይሄ ነው። ብሩክ ይሄንን ለሀይሚ ቃል ሲገባላት ሀይሚ ደግሞ እውነት አንተ አለመሆንህን ማረጋገጫ ካመጣህ እኔም ደግሞ በድጋሚ ይቅርታ እጠይቃለሁ በተመልካቾቼ ፊት ክብርህን ዝቅ ስላደረኩትና አጎንብሰህ ይቅር በይኝ ብለህ ስትለምነኝ እምቢ በማለቴ ብዙ ተመልካቾቼ ብዙ ወዳጆቻችን ለእኛ አስበው በእኛ መካከል ክፍተት እንዳይኖርና እኛ እንዳንለያየ አስበው እንደዛ ተናደውና ተበሳጭተው የነበሩ ተመልካቾች ሁሉ ለነሱ ሲባል ደግሞ በነሱ ፊት ነገሩን እንዳከረርኩት ሁሉ በነሱ ፊት ጉዳዩ በእኔ ጥፋት እንደሆነ አብራራለሁ በማለት ሀይሚ ተናግራለች። ያማለይህ በሀይሚና በብሩክ መታረቅ እንደዚሁ የጋሽዬ ልፋት የሙሼንም ጭምር የሁለታቸውም የወላጅ ሀሳብ በስተመጨረሻ ስለጸደቀ አብሮነታቸውም ስለሰመረ በጣም ደስ ብሎናል። እንደ ተመልካች እኔ በጣም ነው የምወዳቸው እውነት ለመናገር ብሩክና ሀይሚን ብቻ ሳይሆን የብሩክና የሀይሚን ወዳጆች ሁሉ ነው የምወዳቸው እውነት ለመናገር ምክንያቱም አንዳንዴ መልካም ሆነው መልካም ሰዎች ነው ብዙ ጊዜ የሚከታተሏቸው ብሩክና ሀይሚ ለራሳቸው መልካም ሆነው በጣም ፍቅር በቃ በኮመንት ላይ ሁሉ ሳይ በጣም ነው ወደ ፍቅር የሚጋብዘው። በቃ ሲጣሉ በጣም አብረው ያዝናሉ፣ ሲደሰቱ በጣም ደስተኛ ናቸው አብረው። በሰው ደስታ የሚደሰት ሰው ደግሞ በጣም እድለኛ ሰው ነውና
ስለዚህ ውድ እህቶቼ በብሩክና በሀይሜ መታረቅ ደስተኞች የሆናችሁ እንደዚሁም ደግሞ በብሩክና በሀይሜ ግጭት በተለይ ደግሞ ሀይሜ ስታለቅስ ብዙዎቻችን አብረን እያለቀስን ነበረ። ሀይሜ የምታለቅሰው እንግዲህ ምክንያቷ የታወቀ ነው። በዋናነት ሰው ስላልተረዳት ነው። ብዙ ሰዎች ጥፋተኛ ነች ስላሏት ነው። እርግጥ ብሩክንም ጥፋተኛ ነው ብለው አስተያየት የሰጡ አሉ። እንግዲህ የተለያየ አስተያየት የሚሰጥ ቢኖርም ነገር ግን ሀይሚን ያመማት ነገር እንደኔ ሆናችሁ በእኔ ቦታ ሆናችሁ አልተረዳችሁኝም የሚለው ነገር ነው። ጋሼንም ጭምር አንቺ ነሽ ጥፋተኛ ብሎኛል። እሱ ግን እኔን ለመጉዳት አስቦ ሳይሆን በእኔ በልጁ ላይ ስለሚዘና ነው በማለትም ተናግራለች። ዞሮ ዞሮ እንግዲህ ነገሮችን ችላ ብሎ ያለፈውን ጥፋት ሁሉ ይቅር ተባብለው በዚህን መልኩ ደስተኞች ሆነው በማየቴ በጣም ደስ ብሎኛል። ኦዲየንሶችም እንደዚሁ ደጋፊዎቻቸው፣ ወዳጆቻቸው የእነሱ ሁኔታ ያሳሰባቸው ያስጨነቃቸው፣ እንደዚሁም ያናደዳቸው ሰዎች እንኳን ደስ ያላቸው ለማለት እፈልጋለሁ። ብሩክና ሀይሚ መለያየት የሌለባቸው ፈጽሞ አይለያዩም የምትሉም ደግሞ በእነሱ ሙሉ ልባቸውን እርግጠኛ የሆናቸውም አላችሁ። እውነት ለመናገር በጣም ነው የምታምኗቸው። እኔ ለራሱ እንደዛ ነኝ። ብሩክና ሀይሚ ምንም አይነት ፈተና ቢመጣ ተቋቁመው ያልፋሉ የሚል አቋም ነው ያለኝ። ይህንም አልፈውታል። ወደፊትም ማንኛውንም ነገር አብረው ያልፉታል ብዬ ነው በእነሱ ላይ የምተማመነው። እንደ ማንኛውም ሰው እንደ ማንኛውም ጥንዶች በትዳር ላይ በፍቅር ላይ በተለያዩ በጓደኝነት ላይ በጉርብትና ላይ በተለያየ ነገር ፈተና ይመጣል። በአብሮነት ላይ በመተማመን ላይ በብዙ ነገር በብዙ ሁኔታ በብዙ መንገድ ያንን ነገር ተፈትኖ በትዕግስት አልፎ በዚህን መልኩ በይቅርታ ሁሉን ነገር አልፎ አዲስ ህይወት መጀመር በጣም ደስ የሚል ነገር ነው። ብሩክና ሀይሚም አሁን ይሄንኑ ነው ያደረጉት። ያለፈውን ነገር ሙሉ ለሙሉ ወደ ኋላ ትተው ብሩክም ማንንም ላይ ወቅስ በቃ ህይወታቸውን ወደፊት ብቻ በዚህ ነው የተስማሙት። እንግዲህ በዚህ ስምምነታቸው ደግሞ ጋሽዬም በጣም ደስተኛ ነው። ስላከበራችሁኝ ክበሩልኝ ብሎ አመስግኗቸዋል። በጣም ደስተኞች ሆነዋል። ብሩክም ሀይሚን ይቅርታ አድርጎላታል። ብሩክና ሀይሚ በዚህን መልኩ ደስተኞች ሆነዋል። የእነሱ ጉዳይ ላስጨነቃችሁ ላሳሰባችሁ በሙሉ አትጨናነቁ። ብሩክና ሀይሚ እርቅ አውርደዋል እላችኋለሁኝ። እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል። እንደዚሁ ብሩክና ሀይሚ ፍቅራቸውን ፈጣሪ ጭምር ያደርግላችሁ ከዚህ በላይ እንደዚሁ በእናንተ መካከል ገብተው ደግሞ እናንተ ለመለያየት ያሰቡና በብሩክና በሀይሚ መለያየት በጣም ደስተኞች የሆኑ ነበሩ። ሰሞኑን እንግዲህ ለነሱ የመርዶ ዜና ነው። ብሩክና ሀይሚ አይለያዩም፣ ብዙ አትደሰቱ። ስለዚህ ብሩክና ሀይሚ ታርቀዋል። እንኳን ደስ ያላችሁ ለወዳጆቻቸው። በቪዲዮ ላይ በቆይታዬ ላይ ምናልባት በንግግሬም ላይ ያጠፋሁት ጥፋት ካለ ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። ቻናሉን ሰብስክራይብ ማድረግ አትርሱ። መልካም ጊዜ